እንደዚህማ ቅንዘረኛ አትሆኑ። እንደዚህማ በሐሰት አትናውልሉ። ምንድን ነው? ወደ እውነት ነው። በውሸት እስከ መቼ ድረስ ነው? አላሁ አክበር ደግሞ ይላሉ እንጂ ያው ታዘቡ። አላህ የሚከብረው በውሸት ነው። ይህ አሁን ሊትራሊ እያያችሁት ያላችሁትን እያስረዳናችሁ ነው። ያላነበባችሁት ያላወቃችሁትን በሃይማኖታቸው በአረብኛ ተደብቀው ምን ያህል ሊዋሿችሁ እንደሚችሉ ከዚህ ተገንዘቡ። ይሄ በቀላሉ አይታችሁ ማንም ያልተማረ ሰው አይቶ የሚረዳውን ነው እየዋሿችሁ ያሉት። ትምህርት ላይ ቢሆንስ ማታቁ ቋንቋ ላይ ሲደበቁስ ምን ያህል ሊዋሿችሁ። እኔ የሞተ ሰው ይነሳል ቢሉኝ ይቀለኛል። ሙስሊም ኡስታዞች እነኚህ አይዋሹም ከሚሉኝ የሞተ ሰው ዛሬ ከሌ ተነስቶ አየነው ቢሉኝ ይቀለኛል። እሱም ባምን ይሻለኛል። ምን ያህል ውሸታም እንደሆኑ ስለማውቃቸው ማለት ነው። ለሰው ይደልሉታል፣ ያጭበረብሩታል። ይህንን አላያሁን ለማያውቀው ክርስቲያን እውነት ሊመስለው ይችላል። ለማያውቃቸው በጣም የሚገርመው እኛ ፕሮድ መሆን አለብን። በዚህ በጣም መኩራት አለብን። በእምነታችን በጣም መደሰት አለብን። በእምነታችን አምላካችንን በዚህ በቁማርና በድራማ ተወዳድረን አይደለም የምንመልከው። አምላካችንን የምናመልከው የሆነ ድራማ ሰርተን አይደለም፣ ዋሽተንለት አይደለም። ሪልም ሰዎች ሲመጡ እነሱ አምነው የዘላለምን ሕይወት እንዲያገኙ ማስተማር፣ እንዲጠመቁ ማድረግ እንጂ እነሱን አደባባይ አውጥቶ ድራማ ሰርቶ ለእነሱ ገንዘብ ፈንድ አድርጎ ከሀገር ሀገር ወስዶ እነሱን ፕሮሞት አድርጎ የለም። ሕይወት ነው የምንሰጣችሁ፣ ገንዘብ አይደለም የምንሰጣችሁ። እናንተ ላይ ቁማርማ አይደለም የምንጫወተው። የመጡትን እንኳን አሁን የሰውዬ ይህንን ሲፖስት አሁን በቃ ስንት በቃ ቃሽቶችን የመሰለ ቆንጆ እና በቃ ጥን ብሎበት እንደ ነብዩ ወደ መስጊድ እየሄደ ተረከዝ አይቶ መቋቋም ሲያቅተው እየሮጠ ሄደና ዜነብን ሲያት ቆዳ እየፋቀች ነው ዘሎ ተከመረባት። ከዛስ ዋላቸው መጣና ሰዎች ምን ነው ሲሉት መንገድ ላይ ሴት ካያችሁ ሮጣችሁ ሄዳችሁ ቤት ያለችዋን ሴት ሚስትም ትሁን ሰራተኛም ትሁን ባሪያም ትሁን እንትን በላት፣ የልብ ውስጥ ያለው እንትን እንዲገታ አለ ነብያችሁ። በደህና ጊዜ ሶሻል ሚዲያ ባለመኖሩ ተገላገለ። ሶሻል ሚዲያ ቢኖር አስበው፣ በዚህ ጋም ሲያይ አንዷ ላይ ሮጦ ሲሄድ፣ በዚህ ጋር ሲያይ እዛ ጋር ሮጦ ሲሄድ፣ ስልኩን አንሳው ያለው ነብዩ እንኳንም ስልክ አልኖረው መቃብር ውስጥ ሆኖ አሁን ስልክ ውስጥ እንደው ነፍሱ ይመለሳል ሰላምታ ይመልሳል ብላችኋል። ስልክ ቢሰጠው መቃብር ውስጥ ሆኖ እንዲህ እንደ ዳሌዋን ስታወዛውዝ ረገፍ አላ ልቀቀኝ ብሎ እንደው ቢሆን እንኳን አራግፎት ይወጣል። እንደዚህ ሴቶችን ቢያይ ማለት ነው። ቢያንስ ከነብያችሁ ተሻሉ እንጂ እንደዚህ በአንደኛው ሴንቸሪ እንዴት ነው ሴሰኛና ቅንዘረኛ የምትሆኑት? በውሸት ስለምን ነው የምትሰክሩት? ጋር ክርስቲያን ዛሬ የምናየው ቶፒክ በነገራችን ላይ በቀደም አንድ ነገር ምን ስትል ትዝ ብሎኝ ነበር መሰለ፣ ያላሰለሙት አርቲስት የለም ስትል ትዝ አለኝና ዛሬ እንዳጋጣሚ ፌስቡክ ፔጅ እንትን ስል አንድ ያየሁት ነገር ነበርና ሂሪዊጎ በነገራችን ላይ ስንት ሰዎች እንደሚያታልሉ አሁን እናቶች ብዙም ያን ያህል ሶሻል ሚዲያ ማያዩ እነዚህ አይነት ነገሮችን ሲያዩ እውነት የሚመስላቸው አጋጣሚ በጣም ከፍ ያለ ነው። ሙስሊሞች ያላሰለሙት አርቲስት የለም። ቆንጆ ሴት ካዩ በቃ እኮ ግዴታ ማስለም አለባቸው። ፎቶዋን ማስለም አለባቸው። ቢያንስ እሷን ባያገኙ ፎቶዋን እናስልም ነው እኮ። እኔ ውርደት ማይሰለቻቸው ጉድ። ውርደት እንዴት ሰው ካባው ይሆናል? ውሸትና ውርደት እንዴት ጌጡ ይሆናል? በዚህ መጠን እንግዲህ አሁን 3 ሰዎች በደቂቃ ውስጥ አሁን ስናዋርዳቸው ይሄኔ እኮ ስንት አስቦ መስጊድ እየሄደ እየሰገደ ይሄኔ ትዝ እያለችው ነው እቺ ሴት ትዝ አለች። በቃ ምንም ማድረግ አልቻለም። አላሁ አክበር ሲል ፈናን ነው ስሟ አይደለች? አይ ቲንክ ፈናን ሂድሮ ትባላለች። ትዝ ስትለዋለች ፊቱ ድቅን ትላለች።
አላሁ አክበር ይላል ደንግጦ። ከዛ ትዝ ትለዋለች አሁንም አላህ ቢያንስ በቃ ፌስቡክ የሌለ ጥፋት ሰልማለች ብዬ በሀሳብ አስልሚያታለሁኝ። ከእሷ ጋርም እንትን ብያለሁኝ። በቃ ዛሬ እናየዋለን። በሀሳብ መገናኘት ይቻላል በእስልምና። ከነቢያችሁ ተሻሉ እንጂ አላህን ለማዳን አላህን ከፍ ለማድረግ የሰው ፎቶ አታስልሙ። ወገንታት ተው እንጂ ኡስታዞቻችሁ ውርደታሞች፣ ውሸታሞች፣ ነብያችሁ በተመሳሳይ ነገሩ ከማን እውነትን ልትማሩ ሰው 2500 ይሄን አይቶ እንኳን እስልምና ውስጥ ተቀመጠ ጤነኛ አይደለም። ለምን ብሎ መጠየቅ ካልቻለ እንዴት ብሎ መጠየቅ ካልቻለ እሱ ጤነኛ አይደለም። ከምሬን ነው የምላችሁ። አይምሮን አሰርቶ ማለት ፖለቲካ አይደለም ይሄ፣ ወይንም ሌላ የንግድ ሁኔታ አይደለም ይሄ። የንግድ ዝውውር የሰው ምናምን እንደዛ አይደለም። ሃይማኖት ነው። ሃይማኖት ደግሞ እውነት ብቻ ይዘህ የምትሄድበት ነው። እርሱም ደግሞ የዘላለም ሕይወት የምታገኝበት ነው። እርሱም ደግሞ ለአምላክ የምትገዛበት ነው። እያንዳንዱ የምታደርገው ከሃይማኖት አንጻር አምልኮንም የሚያካትት ነው። አላሁ አክበር ከዚህ ወደዚህ መጣች ብለህ ስትል እያመለክ ነው። የውሸት ማለት ነው። እንደኛ ከሆነ አይቻልም። ፈጽሞ አይቻልም። ፈጽሞ አይቻልም። 1 ቢሊየን ለምን አትሆን ጥርግ ለምን አትል? በሚሊየን ለምን አትሆን ጥርግ ለምን አትል? በመቶ ሺዎች በሰከንድ ውስጥ ለምን አትወጣ ጥርግ በል? አንተን ለማቆየት ሚሊየን ሰው ዛሬ ከኦርቶዶክስ ይወጣል ቢባል አንተን ለማቆየት ስንል አንዲት ውሸት የምንዋሸው በአምላካችን ላይ የለም። ጥርግ በል። ምን ልታጎልበት ለአምላክ? የፈለግከውን ታገኛለህ። መጨረሻ ላይ ወደ ፈለግከው ትሄዳለህ። መፍትሄ ነው። አንተን ለማቆየት ብለን በሐሰት አምላካችንን አናመሰግንም። አንተን ለማቆየት ብለን ያልሆነውን እንደሆነ አድርገን ድራማ እንሰራም። ልክ ሲቀጠቀጡ ሙስሊሞች ኡስታዞቻቸው ዛሬ 20 ሰው አሰለምን፣ ዛሬ እንደዚህ ምናምን ብለው ድራማ ይሰራሉ። ክርስቲያኖችን ያሰልማሉ። ፕሮፋይላቸውን ማለት ነው፣ ፎቶቸውን። ከዚህ በላይ ውርደት፣ ከዚህ በላይ ሞትስ ምን ኬት ወዴት ይመጣል? ሰው ጤነኛ ሆኖ እስልምና ውስጥ ታዲያ እንዴት ይቆያል? ይሄን አይቶ በጣም ነው የሚገርመው። በጣም ነው የሚያሳዝነው። እንደዚህ አይነት ፎቶ እየለቀቁ ነው። በነገራችን ላይ ገና ዓለም ሁሉ ሙስሊም ይሆናል የሚሉት ማለት ነው። አሁን እዚህ ጋር አላሁ አክበር ዓለም ሁሉ ገና ሙስሊም ይሆናል። እንደዚህ አይነት ፎቶ እየለቀቁ ፕሮፓጋንዳ ነው። ባይዘ እስልምና ፕሮፓጋንዳ ነው። እስልምና ሰዎችን በውሸት አትራክት የማድረግ ፖለቲክስ የበዛበት ሃይማኖት ነው። እውነት ስለሌላቸው በእውነት ስላልተመሰረተ በእንደዚህ አይነት ነገር ነው ሊቋቋም የሚችለው ማለት ነው። እስልምና በኖራ የተለሰነ መቃብር ማለት ነው። ውስጡ ባዶ ነው። በላይ ግን ምንም የማያውቁ ሰዎችን እንደዚህ ውበት እንዳለው በማስመሰል ይጠራሉ። አሁን ይህንን አይተው ታውቃለህ? ምንም አሁን ለምሳሌ ገጠር ልጆች ይኖራሉ ምንም ማያውቁ እና እነኝን የማያውቋቸው ቴሌቪዥንና ብዙ አይተው ማያውቁ አሉ እና እውነት ይመስላቸዋል። የሚታለሉ አሉ። እውነት እናቶች አሉ። እናቶች ይህንን ብቻ አይተው በደንብ እንትኑ ሳያውቁም ያልፉታሉ። አባቶች አሉ ብዙም ትኩረት ማያደርጉ አለ አይደለ? ማነች ምንድነች እንዴት ነው በደንብ እንትኗን ብቻ አይተው ያልፉታል ማለት ነው። እውነት ያስመስሉታል። እና እያንዳንዷ ነገር የተጠናችና ቁማር ነች። እነሱ ማሸበርና እንትን ማድረግ ማለት ነው። የሆነ እንደዚህ ፕሮፓጋንዳ መንዛት ሃይማኖቱ ስለሚፈቅድ ነው። ቁርአንም ላይ ያለ ሐዲስም ላይ ያለ ይህንን ይፈቅደዋል። ከዛ አንጻር ነው። በጣም ብዙ ናቸው በዚህ ያሉት ብዙ ቪዲዮዎችም አሉ። ወደ ዛሬ ቶፒክ ብንመለስ ምን ይመስላል? ያ ይሻላል። እጅግ በጣም በርካታ ቪዲዮዎች አሉ። በአጠቃላይ እንደዚህ አይነት ነገር የእስልምና መገለጫው ስለሆነ መሰረቱ ስለሆነ
ዛሬ በእንደዚህ እናልፋችኋለን። ሰው ግን የእናንተን ውሸት ስለሚረዳና ስለሚያይ ከዛ በኋላ ወደ እውነት ስለሚመጣ ስለምታደርጉ እናመሰግናለን። ሙስሊሞች ቀጥሉበት። ወደ ዛሬው ቶፒካችን እንመለስ። ሰላም ብያለሁ። ቃል ሁላችሁንም ከስርም ያላችሁት ሰላም ብያለሁ። ኦኬ፣ የዛሬ ቶፒካችን ቪዲዮዋን እንዳያችኋት ከመግቢያችን ጋር በተያያዘ እሷን መሰረት ያደረገ የምናወራበት ይሆናል ማለት ነው። እርሱም ምንድነው? እሱ በእስልምና አንዳንድ ወጣ ያሉ የግንኙነት መንገዶች በሊቃውንቶቻቸው የሚነገሩ አሉ። እነሱን የምንዳስስ ይሆናል ማለት ነው። ሊቃውንቶቻቸው ጊዜ አግኝተው ስለ አምላካቸው ከመራቀቅ ይልቅ ወሲብ አደራረግ ላይ በጣም ተራቀው ብዙ ነገሮችን አንብተዋል፣ ብዙ ነገሮችን አስተምረዋል እና እነሱን የምንዳስሳቸው ይሆናል ማለት ነው። እሱን የምናይ ይሆናል እና እንደዛ ነው። ክርስቲያን አይመስልም። ያ የእስልምና እንግዲህ ትልቁ የሚያሳስባቸው ዶግማቲክ ኢሹዋቸው ብዙ ጊዜ ሰምታችኋቸው ከሆነ ፈትዋ አብዛኛው ጊዜ በሙስሊሞች ሲሰጡ ሰምታችሁ ከሆነ በተለይ በቴሌቪዥን ቻናል የተላለፉ ደግሞ እንደዚህ በሶሻል ሚዲያ ፕላትፎርም በቲክቶክ ምናምን ሲለቀቁ ሰምታችኋቸው ከሆነ ፈትዋዎቹ በአጠቃላይ ወሲብ ነክ ነገር፣ ቂጥ፣ ብልት፣ ጡት እንደዚህ አይነት የመሳሰሉ ነገሮች ናቸው የሚሰጡት። ስለ አምላክ ብዙም አይወራም፣ ብዙም ሳይሆን አይወራም ጭራሽ ማለት ይቻላል። መሰረታቸው ይሄ ነው። ትልቁ መሰረት የእስልምና የሚያሳስባቸው ስጋዊ ነው፣ ስጋዊ ፍላጎት ነው። እንዴት አድርገን ሚስቶቻችን እንደዚህ ማድረግ እንችላለን? እንዳጠቃላይ ከእንደዚህ ጋር የተያያዙ ነክ ነገሮች ናቸው። አይምሯቸው በምን ፕሮሰስድ ሆኗል? በምን ተይዟል መሰላችሁ? በእንደዚህ አይነት አጋንንታዊ አስተምሮ ተይዟል። ይሄ የአጋንንት አስተምሮ ነው። በነገራችን ላይ አንዱ ሰይጣን ዓለምን ሊማርክበት ሰዎችን ወደሱ ሊያመጣበት የሚችልበት መንገድ ምን መሰላችሁ? ስጋዊ ፍላጎቶችን በማሳየትና በመጓጓት እነሱን እንዲያስቡ በማድረግ ሰዎችን ወደ ራሱ ይስባል። እስልምና ቀጥታ የአጋንንት ሃይማኖት መሆኑን የምታዩት በእንደዚህ አይነት ነክ ነገሮች የተሰራጩ እጅግ በጣም በስፋት ሊቃውንቶቻቸው በጣም ተራቀውበት፣ በቃ አንዱ ለአንዱ ኪላፍ ይከላለፋል። አንዱ ልክ አይደለም፣ ኖ ይሄማ እንደዚህ እናደርጋለን ነብዩ ፈቅዶልናል በማለት እርስ በርሳቸው በጣም ትልቅ ዶክትሪን የሰሩበት መሰረታቸው እንደዚህ አይነት ነገሮች ናቸው። ወሲብ ነክ ነገሮች ማለት ነው። እና ከዛ ውስጥ አንዱ ምንድነው? እነዚህ ባዕድ ነገሮችን ኢቭን መጠቀም የመሳሰሉትን እነዚህን እንኳን በመናገርና በመፍቀድ ሲያስተምሩ በመጽሐፍቶቻቸው ላይ አስፍረዋል። እነዚህን በስፋት እንመለከታቸዋለን። እንግዲህ ሙስሊሞች ገብታችሁ በጨዋ ደንብ ማውራት መወያየት ትችላላችሁ ማለት ነው። ያ ኦኬ። ኢክራም ሰላም አለይ ሲባል መጣች። እሷ ራሱ ማማዬ ሰላም ብያለሁ። ሰላም ነሽ? ኢክራም ሰላም ወንድሜ፣ እንዴት ነክ? እንዴት ነሽ? እኛማ መለጠችን ምናምን ክርስቲያን ነበረች ለካ ሰልማ ነው እያልን እንባ እየተናነቀን ነበር። አሁን እኮ ላይቭ ላይ ነበርኩኝና ልክ እንደገባው እፋይ ይፈልግሻል ምናምን ሲለኝ ነው። ወይኔ አሰለሙሽ እኮ አንቺ ነሽ፣ እነሱ ናቸው ያሰለሙሽ። እስቲ ኢክራም እነሱ ናቸው፣ አንቺ ነሽ ያሰለሙሽ ማለት አልገባኝም። ይኸው ፎቶሽን አይተሽዋል። ወይኔ አላሁ አክበር። ጉዞ ወደ እስልምና ክርስቲያን የነበረችው ሰለመች እያሉ ነው። ኖ እንዴት መሰለክ፣ ያኒ እኔ ኦርቶዶክስ ነኝ። በፊት ቤተሰቦቼ ኦርቶዶክስ ናቸው እና አለ በማወቅ ያኒ እስልምናን በቃ ያኒ ዝም ብለው እንትን በመውደድ አንብቤ ተረድቼ አጥንቼ አይደለም፣ በመውደድ በቃ ደስ አለኝና ሰለምኩኝ። ኦርቶዶክስ እያለሁኝ እኔ ኪዳነ ምሕረት ጽዋጣ ነበረ በፊት ማለት ነው። እና ቤተሰቦቼን ኦርቶዶክስ ናቸው እንዳለ ማለት ነው። እና ኪዳነ ምሕረት ጽዋጣ ነበረ በፊት ማለት ነው። እና በቃ ከሰለምኩኝ በኋላ ከቆየሁኝ በኋላ ሁሌ በቃ ኪዳነ ምሕረት በህልሜ ትታየኛለች ሁልጊዜ ማለት ነው።
እና በቃ ብዙ ነገር ስለ ቤተ ክርስቲያን ቄሶች ምናምን በቃ በጣም በህልሜ አያለሁ። በጣም በተደጋጋሚ በህልም ይታየኛል እና ለማዘር እንደዚህ ብዬ አማከርኳት እና በቃ ውስጤም ደግሞ አለ ወደ ክርስትና መመለስ ውስጤም ሀሳቡም ስላለ የምታስቡ ሀሳብ ነው እና ሲሉኝ በቃ እኔም በጣም አሰብኩበትና በቃ አንድ ቀን በቃ ውሳኔን እንድወስን በቃ ወደ ክርስትና እኔ ወሬ ብዙ ስለማልችልበት ነው። በጣም ይቅርታ እና በቃ በጣም ወስኜ ኦርቶዶክስ መመለስ እንዳለብኝ ህልም አየሁ የሆነ ጊዜ ማለት ነው። ህልሙ ምንድነው? የኪዳነ ምሕረት በፊት ጽዋ ጠጣለሁ ኪዳነ ምሕረት እና ልክ የኪዳነ ምሕረት ሌሊት ላይ መዝሙር እየዘመርኩኝ ከእንቅልፌ ነቃው። ምን መዝሙር መሰለክ? ሁሉም ሆኗል በጊዜው በፈቃዱ እንቅፋቱም ተነስቷል ከመንገዱ እያልኩኝ የዘመርኩኝ ከእንቅልፌ ነቃው። ልክ የኪዳነ ምሕረት ቀን ከዛን ይሄማ በቃ ያኔ እንድመለስ ይሄ መልእክት ነው። በቃ ይሄ በቀጥታ ነው ለኔ የተላከልኝ መልእክት ብዬ በዛችሁን ቀን በቃ የኪዳነ ምሕረት ቀን ነው የዛችሁን ቀን ወሰንኩኝ። እንዳጋጣሚ ሴትዮ የፈቀደችልኝ ወደ ኢትዮጵያ ሄድኩኝ። በቃ ተጠመኩኝ። ቀዴር ተጠምቄ በዛ ክርስትናን ወሰድኩኝ ማለት ነው። ባጭሩ ይሄ ነው። ምን እስልምና ላይ ተምረሽ ነበረ? አልተማርኩም። ጣትሽና የሰጠሽው አሁን ስለ ያነከ ማለት አልፈልግም፣ ግን በቃ ጣትሽን ሰጠሻል። አሁን ፎቶሽን ደግሞ ወስደውታል። ኤኒዌይስ እሺ ማማዬ እንኳን ደህና መጣሽ። ሰላም ብያለሁ። እንኳን መጣሽ። አንቺም እንኳን እግዚአብሔር ረዳሽ፣ ከጨለማ ውስጥ እንኳን አወጣሽ። ያ ተማሩላችሁም ሳትማሩ የምትሄዱ ተማሩ። ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁ ሰላም ብያለሁኝ። ከታችም ከላይም ያላችሁ ዴናችሁ ፎቶሽ አልተገኘም? እኔ ዩቱብ ላይ ነው ሰለመች ብለው የሆነ ሰዓት እኮ ፖስተቱት የሆነ ሰዓት እየተወራ ነበር። አንቺ ሰለመች ተብሎ አቻምና ነው አምና የሆነ ዩቱብ ላይ አይቼ ነበረ እንደዚህ ፎቶዬን አድርገው እስልምና ለዘመናት ስትነቅፍ የነበረች ምናምን ብለው። ጥሩ ነው። ቀጣይ ክርስቲያን ነው የሚቀረው። ክርስቲያን ነው ያልሰለመው። እኔን መንዙማ ሁሉ እኮ አስወጥተውኛል። መንዙማ አውጥቻለሁኝ። ጥሩ ነው ዘምሬያለሁ። መንዙማ አስወጥተውኝ ምናምን አላያችሁትም? ጀለቢያ ለብሰህ ምን ስንት ነገር ብዙ ፎቶ ተለቆ ነበር ያንተ። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ከህፃናት ጋር በተያያዘ በእስልምና ውስጥ አንዳንድ ደስ የማይሉ ነገሮች የሚደረጉ አሉ። ሰው እነሱን በሰፊው የምንመለከታቸው ይሆናል ማለት ነው። ህፃናትን እንዲሁም ደግሞ ከጋብቻ ጋር በተያያዘ የሚደረጉ በጾም ወቅት ላይ ደግሞ ነቢያቸውም ሲያደርግ የነበረውን የምንዳስስ ይሆናል ማለት ነው። ኤኒዌይስ ከዚህ ጋር በተያያዘ አንዳንድ ወጣ ያሉ የሚመስሉ ነገር ግን ሊቃውንቶቻቸው በጣም የተራቀቁባቸው ቶፒኮች አሉ። እሱ ምንድነው? ዝሙት ላይ ማለት ነው። ወሲብ ላይ በጣም ተራቀውና ልቀው እንዴት ማድረግ ይቻላል? ምን ማድረግ? ድንጋይ ስታቹ ነገር፣ ሐውልት፣ ቆዳ፣ ኩከምበር፣ ኪያር ነው በአማርኛው፣ ወተርሜለን፣ ዱባ፣ ቅል ምናምን ነገሮችን ሀባብ ሊቃውንቶቻቸው በጣም ከመራቀቃቸው የተነሳ እንዴት እነሱ ወሲብ ማድረግ እንዳለባችሁ አስተምረዋል እና እንመለከታቸዋለን ማለት ነው። ስለ አምላካቸው ጭንቅላት ይኑረው አይኑረው አያውቁም። አምላካቸው ብልት ይኑረው አይኑረው አያውቁም። እነሱ ግን ስለ እነሱ ብልት በብልታቸው ቦታ እንዴት መተካት እንዳለባቸው በደንብ ርቀውና ተራቀው በደንብ አድርገው ተንትነው አስተምረዋል። እስልምና ለሁሉ ጥያቄ መልስ አለው። ስለ አምላካቸው ግን መልስ የለውም። ስለ አምላካቸው መልስ የለውም። አምላካቸው ስንት አካል አለው? መልስ የለም፣ አያውቁትም። አምላካቸው ሁለት እግር እንዳለው ያውቃሉ። ስንት እግር እንዳለው አያውቁም። እግርና እጁ የተያዘ ይሁን የተነጣጠለ የሚያውቁት ነገር የለም። አምላካቸው ጭንቅላት ይኑረው አይኑረው አያውቁም። ደረት ይኑረው አይኑረው አያውቁም። ባት እንዳለው ያውቃሉ። ታፋ እንዳለው ግን አያውቁም። ብልት ይኑረው አይኑረው አያውቁም። የሴት ይሁን የወንድ ብልት እንዳለው አያውቁም። ፊት እንዳለው ያውቃሉ። ጭንቅላት እንዳለው ግን አያውቁም። አንገት እንዳለውም እንደዛው። ስለ ወሲብ ግን ከቆዳ እስከ ኩከምበር፣ ከኩከምበር እስከ ዱባ፣ ቅል፣ ከቅል
እስከ ቆዳ፣ ከቆዳ እስከ እጅ፣ ከእጅ እስከ ታፋ ተራቀውበታል ነው የምላችሁ። ተራቀውበታል። እያንዳንዱ ላይ ምን ያህል መግባት አለበት፣ ምን ያህል አለመግባት አለበት። ከእንስሳ ብልት እስከ ሰው ብልት ቆርጣው ሴቷ የእንስሳትንም ሆነ የሰው የተነሳ የወንድ ብልት ያልተነሳ የወንድ ብልት ተራቀውበታል። ከአፍ እስከ ካካማያዋ እስከ ሽንት መሽኛዋ የትኛው እንዴት ሲገባ ተራቀውበታል። አምላካቸው በየቀኑ ከሌሊቱ 1/3 ይወርዳል ብለው ያምናሉ። እንዴት ነው የሚወርደው? ምንድን ነው የሚወርደው? የሚያውቁት ነገር የለም። ከአርሽ በላይ ላሉ እንዴት አናቅም ነው። ስለዚህ በዚህ ጉዳይ ላይ የምንዳስሳቸው ነገሮች ይኖራሉ፣ የምንመለከታቸው ይኖራሉ። ኑረዲን ለምንድን ነው ዝም ብለህ ፖለቲካ የምትሰራው? እንኳን ደህና መጣ። እንኳን ደህና ቆየ። መልካም ሳባዎችና ነብይህን ታምንባቸዋለህ፣ ትተማመንባቸዋለህ አይደለ? ቆይ አንዴ። ለምንድን ነው ዝም ብለህ ፖለቲካ ትተማመንባቸዋለህ አይደል? ለምንድን ነው ዝም ብለህ ፖለቲካ የምትሰራው? ሽሜታክ ስለ ፖለቲካ ወራን እንደ ደግሞ ኤኒዌይስ በደንብ አስተውሉ ሙስሊሞች፣ ሌሎችን አስገባ ክርስቲያን ካሉ እነኚህ ሁሉ የምናነሳው የእስልምና የሞራል ግራውንዳችን ፕሊስ ሚውታርክ ጥያቄ መመለስ ከቻልክ ማይክን አንሳ። ስለምን ፖለቲካ ነው የምታወራው? ነብይ መሰልኩ እንዴ? የምን ስድብ ነው የምታወራው? ወንድማችን ምንድን ነው እያወራ ያለው? ምን እያወራ? ምናልባት የሚመልስ ከሆነ አስቀጥሎሽ። ኑረዲን ሰላም ነው? እንዴት ነህ? አለን አልሐምዱሊላህ። ኦኬ በእስልምና የሞተ መገናኘት ይቻላል ወይስ አይቻልም? የሞተ ከተገናኘ በኋላ ትጥበት ይፈጸማል ወይስ አይፈጸምም? መጀመሪያ የኔ ጥያቄ መልስ። ጥያቄ አለኝ። የኛን ጥያቄ መልስልኝና የኔን ጥያቄ ከዛ በኋላ ትሄዳለህ ወደ አንተ ጥያቄ የያዝከውን ጥያቄ። የሞተ አካል ከተገናኘ ጥያቄ መጠየቅ አይችልም ማለት ነው? አንዴ ትጥበት የምትፈጸመው ብልትህ ሙሉ ለሙሉ ከገባ ነው ወይስ ግማሹ ከገባ ነው ትጥበት የሚፈጸመው? ትጠይቀኛለህ? ጥያቄ አንድ ጥያቄ አለኝ። በቃ ሚውት አድርግ አንተ። ያ እንዴት ነው ትጥበት የሚፈጸመው? ሀጅን ያስቀራል አያስቀርም? ሀጅ ማድረግ ይከለክላል አይከለክልም? ሀጅ ማድረግ ያስቀራል? ዝም በል ስማ፣ ልመለስልህ ነው። ዝም በል እሺ፣ ዝም በል መጀመሪያ እናን ክርስትና ሃይማኖት እናከብራለህ። አንተ ግን ምንድን ነው የሰው ሃይማኖት ላይ መጤ መጥፎ ነገር ትናገር? ምን ብዬ? አንተ አሁን ሹፍ ሙስሊምና እኮ የሞተ ሰው አይደለም። ቆንጆ ሴት መጣ ያለ ሚስቲ ይገናኘ ሰው አይደለም። ሰምተሃል? ሰምታል? ለምን የምሰማ? ስማ፣ ሃይማኖቱ አክብር፣ ሰው ሃይማኖት ላይ አትምጣ። ክፈተው አንዴ ክርስቲያን፣ አንዴ መረጃውን ክፈትልንና እስቲ ድፈርና መረጃ አትበል። አንተ የራስህ ሃይማኖት ታሪክ፣ የሰው ሃይማኖት ላይ አትምጣ። ናንብብ። ያ ሃይማኖት ነው ያስተምራል። ደንቆሮ ማየ አንተ ደንቆሮ አትበል፣ አትሳደብ። ሃይማኖት ካለ መሳደብ የአንተ ሃይማኖት ጥሩ አድርገን እናውቃለን። ጥሩ ክርስቲያኖች እናውቃለን። አንተና አንተ መሳሌ ግን ዝም ብሎ መጥፎ ነገር አትናገሩ። የሰው ሃይማኖት አትምጡ። አታልቅስ፣ አንብብ። እኔ አላልቅስም። ከአንተ ፊት ለፊት ከመጣ ይበላሃል። ውሻ አንተ ውሻ ነህ እንደምበላኝ ይበላሃል። እኔ ፊቴ ከመጣ ሸኛችሁት። ማን የሸኘው?
ይበላሃለሁ እኔ ፊት ለፊት ጥያቄ ያለኝ አትመልስም? ይበላሃለሁ። አትችልም? አንብበችን አንብባት እስቲ። ጥያቄ ያለኝ እኮ ጥያቄ መልስልኝ። አንብባት እስቲችን ትፈራለህ፣ አትመልስም። ስለዚህ አንብብ፣ ትጠይቃለህ። አንብብ። ዝም ብለህ ትሸማቀቃለህ። ኦኬ ሜታርክ ጥያቄ ትጠይቃለህ፣ ችግር የለውም። ያነብ ብቻ እንፈልገዋል። ያንተ አምላክ እኮ ጫማ ያደርጋል። ሊያሳይህ አሁን አንብብ ነው የተባልከው፣ ችግር የለውም። ጫማ ያደርጋል። ሊያሳይህ ወይ አንብብ። ታነባለህ? ታነብብ። ሊያሳይህ መረጃን። ያንተ አምላክ እኮ ጫማ ያደርጋል። ጥያቄ ትጠይቃለህ፣ ችግር የለውም እኮ አንብብ ነው የተባልከው። ሊያሳይህ እኮ ነው። ሊያሳይህ እኮ ነው። ላሳይህ። አንብብ። ታነባለህ? ለምን ትፈራለህ? ታነባለህ? ለምን ትፈራለህ? ፈርቻለሁ ብሏል። ታነባለህ ወይንስ አታነብም? ሊያሳይህ በቀሜታ አድርግና እንዳዳምጥ። እኔስ ቀጥል። ክርስቲያን አብዱ ቀጥል። ኑረዲን ተረጋጋ። የምታመጣውን አውቀዋለሁ። አሁን ለምሳሌ ሂብሩን አውጣ ውስጥ ብልህ አታወጣውም። ስለዚህ እንኳን ሂብሩን እስቲ እንግሊዝኛውን አንብበው እስቲ። አሁን የከፈትከውን ክፍል እንግሊዝኛውን ክፈተው እስቲ። ምንድን ነው የሚለው? አንብበው። ከዛ እኔ ጋር ትመጣለህ። አብዱ ይሰማል? ሰላም ነው። እንኳን ደህና መጣ። ይሰማል? ደህና ነህ? እንኳን ደህና ቆይ። መልካም። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኦኬ። ከሀጅ ለማድረግ አንድ ሰው ሀጅ ማድረግ አስቦ የሞተ ወይንም በህይወት ያለን እንስሳ ወይንም ሰው ከተገናኘ ሀጁ ኢንቫሊድ ነው ቫሊድ ነው? አይኔ እንኳን አሁን መልስ ለመመለስ አይደለም ሀሳብ መስጠት ነው። አልጀዚራ ያወጣውን አይተዋል? በዛሬው አዲስ መረጃ ልንገርህ። ምን አገባኝ ስለ አልጀዚራ? አይተዋል? ስለ አልጀዚራ ምን አገባኝ? ያው እንደ ሀሳብ እንድትይዘው ብዬ ነው። እንኳን ምን ያሰራልኛል እሱ? ለምሳሌ ቢቢሲ እስከዛሬ ሲያወጣቸው የነበረውን ሰምተሃል? በደንብ ኦኬ። ለምሳሌ ቢቢሲ ለምሳሌ ሲኤንኤን፣ ቢቢሲ እነኚህ ህፃን ልጅን ያለ እድሜ ማግባት በሽታ ነው ብሎ ያምናሉ እና ብዙ መረጃዎች ሰርተዋል ከዩኒሴፍ ጋር በተያያዘ አብረው እንትን እያሉ መረጃዎች እያወጡ እና ነብይ ደግሞ ህፃን ልጅን ተገናኝቷል። ስለዚህ ነብይ አእምሮ በሽተኛ ነው? አይ መልካም እንድሰማ ነው። ለምን ማንኛውም ይሄም እኮ መልካም እኮ ነው። ያው አልጀዚራ ነው የፈለግከው አይደለ? አልጀዚራ ምን አለች? አዳምጣ አብዱዬ፣ ለስላሳ ነው፣ ጥሩ ድምፅ ነው ያለው። አልጀዚራን ሰምተሃል እንዴ አልከኝ? አልጀዚራ ምን ኦኬ። አልጀዚራን ከሆነ የምትመራበት እስልምና የአእምሮ በሽታ ነው ብሏል። ቻይና ብለዋል። ስለዚህ እና መረጃ መልካም የሆነ ጥሩ የሆነ መረጃ አውጥታለች። ምን ብላ እንደውም For China, Islam is a mental illness that needs to be cured. ለቻይኖች እስልምና የአእምሮ በሽታ ስለሆነ ሕክምና ያስፈልገዋል ብላለች ብለዋል ቻይናዎች። ስለዚህ አንድ ሰው ሙስሊም ሲሆን ሊታከም የሚገባው የአእምሮ በሽታ ነው ብለው ቻይኖች ያምናሉ። ይሄን ያወጣው ደግሞ አልጀዚራ ነው። ስለዚህ ተታከመ ደግሞ
ከእስልምና መውጣት አለበት ነው እንደነሱ። መድኃኒቱ ምንድን ነው? ክርስትናን መቀበል። ሊታከሙት የሚገባ የአእምሮ በሽታ እስልምና ነው። አልጀዚራ ነው ያለው። ስለዚህ ይህንንም ስማ። አሁን ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስ። ሙስሊሞች የማያዋጣችሁ መንገድ አትሂዱ። አብዱ ሰላም ነው? እንዴት ነህ አብዱ? አሁን አንዴ ተረጋጋ። በቃ አልጀዚራን አመጣህ። አልጀዚራ ደግሞ እስልምናን የአእምሮ በሽታ ነው ሊድን የሚገባው። ሌሎች ደግሞ ዘግበውታል። በነገራችን ላይ ቫይረስ ነው ያሉትም አሉ። ግን ወደ ዛሬው ቶፒካችን እንመለስና አብዱ አንድ ሰው የሞተ ሰው ከተገናኘ ወይም ደግሞ እንስሳ ከተገናኘ አብሉሽን ወይም ደግሞ ውዱ ማድረግ አለበት ወይስ የለበትም? እየሰማኸኝ ነው? አሁን እኮ እኔ ላረዳ የመጣሁትን ነገር አዳምጥ እያልኩ ነው አይደል እንዴ? እስኪ ና ይቺን አንብባት አንዴ። ላረዳ የመጣሁትን ነገር አዳምጥ መጀመሪያ። ና ሊቃውንቶች ምን እንዳሉ ና ላረዳህ ነው መጀመሪያ ማለት ነው። አንድ ሰው የሞተ ሰው ወሲብ ካደረገ ብቻ አይደለም አዳማጭ ትምህርት ላይ እናወራ። አሁን እስልምናን የመሰረተው ነብዩ ነው ወይስ ቢቢሲ ነው? ከአልጀዚራና አዳምጥ። ቆይ እኔ እስማማለሁኝ። አዳምጥ። አሁን መረጃን እንደውም ከፍ አድርጌ ያው ላዘጋጅህ እና ከፍ ላድርገህ እንደው ምንም እንደማታመጣ ስለማለት ከአልጀዚራና ከአንተ ሙፈሲሮች ታማኝና ትክክለኛ ሊደመጡ የሚገባቸው ማንኛው ነው? ምን አይነት ጥያቄ ነው የምጠይቀኝ? ግልጽ እኮ ከአልጀዚራና ከአንተ ሊቃውንቶች አዳምጥ። ከአልጀዚራና ከሊቃውንቶች አዳምጥ። ከአልጀዚራና ከሊቃውንቶችህ ከእምነት መጻሕፍቶችህ ሊደመጥና ልንወያይበት የሚያስፈልገው የትኛው ነው? ከዛ አንተው በመረጥከው ላይ ቆይ አዳምጥ። አንተ ባልከኝ ምርጫ ላይ እኔ እስማማለሁ፣ እወያያለሁ። ከዛ በኋላ አልጀዚራ ካልከኝ በአልጀዚራ አንተ ደስ ባል። አሁን ምርጫውን ለአንተ ትቻለሁ። ልንወያይበትና ልናደምጠው ትክክልም ብለን ልንከተለው የሚገባን ሊቃውንቶችህና የእምነትህ መጽሐፍ ወይንስ አልጀዚራ? ምርጫው አንተ ነው። ቀጥል። ምረጥና ቀጥል። ኖ አይደለም መስማት። እኔ አሁን መጣሁኝ አይደል? አልጀዚራ ዛሬ ያወጣውን ምን ሰማህ ስልህ ነው አልከኝ። መስማት አልፈለክም። ለምንድን ነው ግን? እኔ እኮ እያልኩ ያለሁትን ነገር እኮ ወደ ሌላ አዞርከው። ገባህ? እኔ እንደ ሐሳብ አላዞርኩትም። ምረጥና ቀጥል። ተወያየኝ። ምረጥ። ሁለት አይሆንማ። አንዱ ላይ ነው መወያየት የምችለው፣ ወይን አልጀዚራ ላይ ወይን እምነት መጽሐፍ ላይ። ስለዚህ የተሻለው ምረጥና መስማቱን ለምን አልፈለግም? ፕሊዝ መስማት በጣም ጓጉቼ ፈልጌያለሁ። 4000 ሰው ማድመጥ ስለፈለገ ምርጡ ልንወያይበት ልናውቀው የሚገባን የትኛው ነው? ቀጥል። እንደ ሁሉም ያስኬዳል፣ ምንም ችግር የለውም እኮ ሁሉም ያስኬድ ስለሆነ ስለዚህ በቃ የኛ ላይ ትቀጥላለህ ማለት ነው። እናመሰግናለን። ያንተን መምረጥ ካልቻልክ፣ ከመረጥክ ግን አልጀዚራ ላይ አወራሃለሁ። ቀጥል ክርስቲያን። እችን ክፍል አንብባት እስኪ አሁን አብዱ። ዲስሚስ አድርጋ አንተ እንደገና ሌላ ሀሳብ አሁን አንብብ። አይዞህ አንብበው። በርታ በርታ ወንድሜ ያዕቆብ እንዳትረታ፣ በርታ በርታ የኔ ጀግና። ቀጥል አንብበው። አብዱ አንተ ትልቅ ሰው ነህ ብዬ አስባለሁ። ማለትም ወጣት ነህ፣ ማቹሪቲ ሌቭል ላይ ደርሰሃል። ስለዚህ ክፉና ደጉን የማስተዋል አቅም ከፍ ያለ ነው ብዬ አምናለሁ። እስኪ ይህንን የሊቃውንቶችን ትምህርት አንብብና ተርጉምልን። ከዛ ይሄ ነገር ልክ ነው ወይስ ልክ አይደለም የሚለው ንገረን እስኪ። የመጣሁትን ዋና ሀሳብ የመጣሁበትን እያወራሁ እያለ እንዴት ሀሳብ ቀይረ ሌላ ልታመጣ ትችላለህ? እኔ
ችግር የለውም። እሺ አንተ ቆይ ልንገርሽ፣ ማውራት የምትፈልገው ቆይ አንዴ ማውራት የምትፈልገው አብዱ አንዴ ማውራት የምትፈልገው አልጀዚራ ስለሰራው ዜና ነው ወይስ ደግሞ የእስልምና መተዳደሪያ ህግ ነው ተብሎ በሊቃውንቶች የተጻፈን መጽሐፍ ነው ማውራት የምትፈልገው? እንደዛ እያልኩ አይደለም። ነገር ግን ዛሬ የማለት የወጡ መረጃዎችን መቼም ዴይ ቱ ዴይ በቃ ሚታርክ የሙስሊሞችን ጭንቅላት ተመልከቱ ብቻ። በቃ እስልምና የተመሰረተበት ቤዙ መሰረቱ ይሄ ነው። ፕሮፓጋንዳና ፖለቲካ ስለሆነ የሚያሳዩቸው ይሄን ቢያስነብቧቸው ከእስልምና ቀጥታ ውልቅ ብለው ይወጣሉ። ይሄን ቢያሳዩቸው እንደሚወጡ ስለሚያውቁ፣ ስለዚህ ይሄንን ሸፋፍ ነው ምን ይሰራሉ ማለት ነው? የውሸት ዜና ይሰራሉ። ከዛ እስልምና እኮ ጥርት ያለ ሃይማኖት ነው የሚለውን ነገር ጭንቅላታቸው ላይ ይጭኑባቸዋል ማለት ነው። ይሄን ካነበቡ ግን አንድ እስላም ዛሬ አያድርም። ከእስልምና የሚወጣ ሰው የለም። ከክርስትና ወደ እስልምና የሚወጣ ሰው ነው እንጂ ከክርስትና ወደ ይሄን አንብብና አይደለም አንተ ነብይህ ራሱ ይወጣል። ይሄን ቢያነብ ነው ክርስትና ወደ እስልምና የወጣ እኮ ነው እሱ። አንዴ ቆይ ተረጋጋ። ሙስሊም ሆኖ ወደ ክርስትና የሚሄድ ሰው አለ ግን ኧረ እስኪ ሙስሊሞች በእናታችሁ እባካችሁ አነባላ ተነብብ ሰው ተናግሮ እንዲወርድ አታድርጉ። ሚውታርክ አንብብ ታነባለህ? አብዱ አንብብ እንጂ ያንን አንተ አታወራም እንጂ ያንን አልጀዚራውን አውራ። ጀምሮ የቶፒኩ ስለሚከብድ እኮ ነው። ወደ አልጀዚራ እንዙር። የአልጀዚራውን አውራው እስቲ ናና ምንድን ነው ከነብይና ከሃይማኖት መጽሐፍት የተሻለ ስለሆነ የአልጀዚራ ጋዜጠኛ አብዱ የሚባለው መጥቶ ነው። ቀጥል እስቲ ዘግብ፣ ክፈት እስቲ ማስረጃው ምንድን ነው? ሮጠ አለ ነው ወጥቷል እፎይ አያችሁ ፖለቲካቸውን እንዲህ ብዬ ርዕስ ላጨናግፍ ነው በቃ። ሰው አይምሮ ላይ ምንድነው አሁን አልጀዚራ ላይ ያለው ምን ተፈጥሮ ነው ምንድነው እሱ ብላችሁ እንድታስቡ ሜንታላችሁን ወሽ የማድረግ ነው። ብሬን ወሽ የማድረግ ሲስተም ነች። አይምሮ መያዝ ሰዎችን ማለት ነው። ምን ተከስቶ ነው ታምር ተከስቶ ነው ምናምን ብላችሁ ይሄንኛውን ቶፒክ ረስታችሁ እዛ እንድታስቡ የማድረግ ስራ አይነው ታክቲክ። አውቃችኋለሁ እኔ እኮ የትም አታመልጡም። ካላወራው ብሎ ያለ ሰውዬ ልክ ከፍ አድርገህ ናውራ ሲባል ሮጠ። ይገርማል። ኦኬ አቡ ሱፊያን እንኳን ደህና መጣ። አቡ ሱፊያን ስለ አልጀዚራ አውራ ብለህ አንተም ይታረክ። እንዴት ነህ? ሰላም ነው። ለእነቱ ሰላም ነው። ደህና ሰላም ነው አለን። እስቲ ይህችን መረጃ አንብብልን አንዴ። ክፈተው ኩርሳ መረጃ አንብባት እስቲ። ምንድን ነው የምትለው? አንብባት ነው ያልነህ። አንብብልህ። አንተ ለምን አታነበውም? በአንተ ቃል ነው መስማት ነው የምፈልገው። አይታዩም